ሰላም ጤና ይስጥልን የተወደዳችሁ የብስራት የዩቲዩብ ቻናል ተመልካቾቻችን የሰዓቱን መረጃ ነው ይዘንላችሁ ቀረብን። ከሀገር ውስጥ ከውጭ ያገኘናቸውን ጉዳዮች ወደ እናንተ ያደረስናችሁ ማብራናችሁን ቆያለን። ዜናዎቹን እየመራሁ እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ የምቆይ ነው የሚሆነው። የምናስቀድመውም ደግሞ የሀገር ውስጥ መረጃን ይሆናል። በደቡብ ጎንደር ዞን 3 ልጆችን ለተገላገለችው እናት የወተት ላም ተበረከተላት። በደቡብ ጎንደር ዞን እብነት ወረዳ ወንበሮች ቀበሌ 3 ልጆችን ለተገላገለችው እናት የወተት ላም ተበረክቶላታል። የእብነት ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ሙባረክ ምህረት ለብስራት ሬዲዮ እንደተናገሩትም መስከረም 28 ቀን 2018 ዓ.ም በእብነት ወረዳ ወንበሮች ቀበሌ ነዋሪ የሆነችው ወይዘሮ እናንዬ ክንዴ በእብነት የመጀመሪያ ደረጃ ሆስፒታል 3 ልጆችን በሰላም ተገላግላለች። የወይዘሮ እናንዬ ክንዴ 3 ልጆችን መገላገሏን አስመልክቶም ድጋፍ ማግኘት እንዳለባት በመገንዘብ የእብነት ወረዳ የመንግስት ኮሚኒኬሽን ጥረትም አድርጓል። በእብነት ከተማ የበጎ አድራጎት አስተባባሪ ከሆኑት ወጣቶች መካከል ከወጣት ስጦታው ደሞዝ ጋር በመነጋገርም ወይዘሮ እናንዬ ክንዴ 3 ልጆችን በሰላም መገላገሏን በአሜሪካን ሀገር በጎ አድራጎትን ለምታስተባብረው ሊያ ፋንታሁን መረጃውንም መስጠት ተችሏል። ወይዘሮ እናንዬ ክንዴ በሰላም 3 ልጆችን በመገላገሏም የተሰማትን ደስታ በመግለጽ ልጆቿ በእንክብካቤ እንዲያድጉ በማስተባበር 60 ሺህ ብር ማበረከት ችላለች ሲሉም ኃላፊው ጨምረው ነግረውናል። በአካባቢው በአንድ ጊዜ 3 ልጆችን መገላገልም ያልተለመደ እንደሆነ አቶ ሙባረክ ገልጸው የእናቲቷንም ሆነ የልጆቹን ጤንነት ለመጠበቅ የ60 ሺህ ብር የወተት ላም ገዝተው ለወይዘሮ እናንዬ ክንዴና ባለቤቷ ማስረከባቸውም ተገልጿል። ወይዘሮ እናንዬ ክንዴና ባለቤቷ ለተደረገላቸው ድጋፍም ወይዘሮ አሰገደች መኮንን የእብነት ወረዳ መንግስት ኮሚኒኬሽን ጽህፈት ቤትን ወጣት ስጦታው ደሞዝና ፋንታውን አበራንም ከልብ አመስግነዋል። ኤስኦኤስ የህፃናት መንደሮች በኢትዮጵያ አርቲስት አለማየሁ ታደሰን የብራንድ አምባሳደር አድርጎ ሾመ። ኤስኦኤስ የህፃናት መንደሮች በኢትዮጵያ አርቲስት አለማየሁ ታደሰን በድርጅቱ ታሪክ የመጀመሪያው የብራንድ አምባሳደር አድርጎ መሰየሙን አስታውቋል። ይህም ድርጅቱ የማህበረሰብ ተሳትፎን ለማጎልበትና በመላው ኢትዮጵያ ያሉ ህፃናትና ወጣቶችን የመጠበቅና የማብቃት ተልዕኮ ለማጎልበት በሚደረገው ጥረት ውስጥ ትልቅ ምዕራፍ መሆኑን ለብስራት ራዲዮ ተናገሩት። በኤስኦኤስ የህፃናት መንደሮች በኢትዮጵያና ደቡብ ሱዳን ብሔራዊ ዳይሬክተር አቶ ሳህለ ማርያም አበበ ናቸው። ድርጅቱ ብራንድ አምባሳደር ለመሰየም የወሰነው ፕሮግራሞቹን እያሰፋ ባለበትና የሀገር ውስጥ ሀብት የማሰባሰብ ጥረቱን እያጠናከረም ባለበት ወቅት መሆኑ ተነግሯል። ይህም ለብዙ ማህበረሰቦችን ለመድረስ ሰፊ ተሳትፎን ለማነሳሳትና ዘላቂነት ያለው ድጋፍን ለማረጋገጥ በማለም ነው ብለዋል። ኤስኦኤስ የህፃናት መንደሮች በኢትዮጵያ ተልዕኮውን የሚያጎላ የህፃናት መብት የሚያስከብርና በሀገር ውስጥ የሚገኙት ባለድርሻ አካላት መካከልም መተማመንን ለማጠናከር የሚረዳ በጎ ተጽዕኖ ፈጣሪ አካል ስለሚያደርግ ነው ሲሉም ጨምረው ገልጸዋል። የብራንድ አምባሳደሩ ሚናም ድርጅታዊ አጋርነትን ለማስፋት የገንዘብ ማሰባሰብ ጥረቶችን ለማጎልበትና በቂ የወላጅ እንክብካቤ ሳያገኙ የሚያድጉ ህጻናትና ወጣቶች የበለጠ የህዝብ ትኩረትም እንዲያገኙ ለማስቻልም ያለመ ነው ተብሏል። የአርቲስት አለማየሁ ታደሰ ምርጫ በጥንቃቄና ግልጽ አሰራርን የተከተለም ሲሆን ይህም የእጩነት ምዕራፍ የአስመራጭ ኮሚቴ ዝርዝር ግምገማና ሰፊ የሰራተኞች ተሳትፎንም ያካተተ እንደነበርም ነው የገለጹት። አርቲስት አለማየሁ ታደሰም ከኤስኦኤስ የህፃናት መንደሮች የብራንድ አምባሳደር መሆን ከማዕረግ በላይ የሆነና ትክክለኛ ትርጉም ያለው አስተዋጽኦ ለማበርከትም የሚያበቃ ትልቅ ኃላፊነትና እድል መሆኑን ተናግሯል ስትል የዘገበችው ባልደረባችን ምህረት ታደሰ ናት። ተመልካቾቻችን አሁን ደግሞ ከውጪ ወዳገኘናቸው መረጃዎቻችን ስናሳልፋችሁ የሱዳኑ አርኤስኤፍ በዳርፉር የጦር ወንጀል እየፈጸመው ሲል አምነስቲ አስታወቀም። የሱዳን ፓርላመንታሪ የፈጣን ድጋፍ ሰጪ ኃይል ወይንም አርኤስኤፍ ተዋጊዎች በዳርፉር አልፋሽር ከተማ የጦር ወንጀል እየፈጸሙ ነው ሲል አምነስቲ ኢንተርናሽናል የተባለው የመብት ተሟጋቾች ድርጅት ባወጣው አዲስ ሪፖርት አመልክቷል። ሪፖርቱ በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሚመራው ለዓለም አቀፍ ጥረቶች ምላሽ ለ3 ወራት የሚቆይ የሰብአዊ እርቅ ስምምነት እንደሚተገበር ከገለጸም ከጥቂት ሰዓታት በኋላም ይፋ ሆኗል። ሱዳን በሚያዝያ 2023 በጦር ኃይሎችና በአርኤስኤፍ መካከል የተነሳው የስልጣን ሽኩቻ በዋና ከተማይቱ ካርቱምና በሀገሪቱ ውስጥ ግልጽ ጦርነት በማስከተል ሱዳንን ትርምስ ውስጥ ከቷል። አምነስቲ ባወጣው የመጨረሻ ዘገባም በኤልፋሽር ላይ የተፈጸመውን አሰቃቂ ድርጊት የሚገልጹ 28 የተረፉ ሰዎች ምስክርነታቸው መሰብሰቡንም ገልጿል። ከታጠቁ ወንዶች ግድያ እስከ ሴት ልጆች መደፈር ድረስ ሰብአዊ ጥቃትም መፈጸም
መፈጸሙን ጨምሮ ተናግሯል። ይህ በሰላማዊ ሰዎች ላይ የማያቋርጥና በስፋት የሚካሄደው ጥቃት የጦር ወንጀሎችን ሲሆን እንዲሁም በዓለም አቀፍ ሕግ መሰረት ሌሎች ወንጀሎችንም ሊያመለክት ይችላል ሲሉም የአምነስቲ ኃላፊ አግነስ ካላማርድ ተናግረዋል። ሁሉም ተጠያቂዎች ለድርጊታቸው ተጠያቂ መሆን አለባቸው ሲሉም ጨምረው ተናግረዋል። በዳርፉር ክልል ያለው ጦርነት ከሚያዝያም 2023 ጀምሮም የጄኔራል አብደልፈታህ አልቡርሃን መደበኛ ጦር በቀድሞ ቀኝ እጃቸውና አጋራቸው መሐመድ ዳግሎ ከሚመራው RSF ጋር መጋጨቱም ይታወሳል። በጥቅምት ወር መገባደጃ ላይም RSF ከቁጥጥር ውጪ ሆና የቆየችውን ሰፊው ምዕራባዊ የዳርፉር ክልል የመጨረሻውን ዋና ከተማ ኤልፋሽርን ይዟል። የፈረንሳዩ ፕሬዚደንት ማክሮን የትራምፕ የዩክሬን የሰላም እቅድ መሻሻል አለበት ሲሉ ተናገሩ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰላም እቅድ በዩክሬንና በአውሮፓ ተቀባይነት እንዲኖረው ማሻሻያ ያስፈልገዋል ሲሉ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ተናግረዋል። ባለፈው ሳምንት የቀረበው ባለ 28 ነጥብ የዩናይትድ ስቴትስ የሰላም ሀሳብ በዩናይትድ ስቴትስ መንግስት በኪየቭና በአውሮፓ ውስጥ ብዙዎች የትራምፕ አስተዳደር ዩክሬንን ወደ ሞስኮ በጣም ያጋደለውን ስምምነት እንድትፈርም ሊገፋፋ ይችላል የሚል አዲስ ስጋት ፈጥሯል። ማክሮን በትክክለኛው አቅጣጫ የሚል ተነሳሽነት ነው። ወደ ሰላም ከሆነ ይህ እቅድ መወያየት፣ መደራደር፣ መሻሻል ይገባቸዋልም ብለዋል። እኛ ሰላም እንፈልጋለን፣ ነገር ግን ሰላምን ውጤታማ በሆነ መንገድ መግለጽ አንፈልግም ሲሉም አክለዋል። ዩክሬናውያን ብቻ ምን አይነት የግዛት ስምምነት ለማድረግም ዝግጁ እንደሆኑ ሊወስኑ እንደሚችሉም ጨምረው ተናግረዋል። ከሩሲያ ጋር ሰላም በሚፈጠርበት ጊዜ የዩክሬን የመጀመሪያ የመከላከያ መስመር የራሷን ጦር እንደገና ማፍራት ነው። እናም በዚህ ዙሪያ ምንም ገደብ ሊኖር አይችልም ሲሉ ማክሮን ጨምረው ተናግረዋል። እንዲሁም የታገዱ የሩሲያ ንብረቶች በአውሮፓ ውስጥ እንዳሉና አውሮፓ ብቻ በንብረቱ ላይ ምን ማድረግ እንዳለበትም መወሰንም ይችላልም ብለዋል። የዩናይትድ ስቴትስ የሰላም እቅድ በዩክሬን ጦር ኃይል መጠን ላይ ገደብ ያስቀምጣል። እንዲሁም ለዋሽንግተን የታገዱ የሩሲያ ንብረቶችንም የተወሰነ ቁጥጥር መብትንም ይሰጣል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ሁላችሁንም በያላችሁበት መልካሙን እየተመኘው ይሰናበታችኋለሁ። ዜናዎቹን እየመራው እኔ ቅድስት ደጀኔ አብሬያችሁ ቆይታ ያደረኩትም ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ሰላም።